ለምንድን ነው የምናደደው? ፍቅረኛ ብትሆን ደስ ነው የሚለኝ። ግን አሁን ያናደደኝ ምንድን ነው? ወንድሜ ያለ ጓደኛ ያለ ፍቅረኛ ያለው ሳይነግረኝ ነው ያናደደኝ። ወይ ንገረኝ ወይም ምንድነው ወደሃት ነው ልጅቷን? አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ያው ይሄንን ቪዲዮ ስትጀምሩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ምክንያቱም ረጅም ጊዜ ከዩቲዩብ ስለጠፋን ቪዲዮአችንን ዩቲዩብ ሚሴጅ እየጻፈልን ነው ማለት ነው። ለሰዎች ተደራሽ እየሆነ አይደለም የእናንተ ቪዲዮ ምናምን እያለ ነው። ያም የሆነበት ምክንያት ደግሞ ረጅም ጊዜ ከእናንተ ስለጠፋን ነው። ካሁን በኋላ ባላ ፍቃድ ያው አንጠፋም እና ትላንትና የተፖስተውን ቪዲዮ ብዙዎቻችሁ አይታችሁ ነበረ እና ደግሞ ያው ያልጠበቃችሁትም ነገር ነበር የሆነው። እኔና ረዱ ፍቅረኛ መሆናችንን ስንነግራችሁ ኤሪክም ስንነግረው እውነቱን ለመናገር ኤሪክ ያሳየው እኔ ሪያክሽኑ ምናምን ነገር አልገባኝም። ምክንያቱም ምንም የተለየ አዲስ ነገር የለውም። እኔና እሷ ፍቅረኛ ነን ማለታችን ምንም ኖርማል ነገር ነውና ለምን እንደዛ እንደሆነ አላቅም። ትላንትና ትንሽ ደብሮት ነበር የሄደውና ልናገኘው አልቻለም። ዛሬ ጠርቻለሁ፣ እሱንም ረዱንም ጠርቻቸዋለሁ፣ እየመጡ ነውና እስኪ ምንድነው ሐሳቡ አልገባኝም። እና ውድ ቤተሰቦች ያው አንዳንድ ጊዜ ከሰው ጋር በምን አይነት አጋጣሚ እንደምትገናኙ አታውቁምና የሆነ ሰሞኑን የምነግራችሁ አንድ ነገር አለ ስለነሱ ጉዳይ ምናምን ደርሰናል። እንዴት ናችሁ? ሰላም ነው? እንዴት ናችሁ? እንዴት ተገናኛችሁ? እንዴት ነው ሰላም የሚለኝ? ሰላም እንዳለኝ እኮ ነው ሰላም ያልኩት። ግን እኔን ራሱ በደንብ ሰላም አለኝ። የምር አንቺንማ በቃ ሰላም ብለሽ በቃ እሺ። እና አይ ብቻ ግን እኔ ትላንትና ደብሮ ሲሄድ ይመጣልን ብዬ አላሰብኩኝም ዛሬ። እና ደግሞ ከአንቺ ጋር መምጣቱ ደግሞ በጣም ነው ያስገረመኝ። አይ አጋጣሚ ለምንድን ነው ማለት አይ ትላንትና እሷንም ስትናገራት ነበረ፣ እኔንም ስትናገረኝ ነበረ። እሷን አስተናገርኩ አንተ ነው። ለምን እሷ ምን አደረገች? እኔስ ምን አደረግኩ? መላክ ነው። ምን ማለት ነው መላክ ነው ማለት? አልገባኝም። አስክኝ ያለኝ ግራ እያጋባኝ እኮ ነው። ምንድን ነው የኔ ደስታ አያስደስትህም ነው? እንዴት ያው እንደዚህ ይሆናል ብዬ ማልጠበቀው ሰው እንዴት ተቀይሮ እየደበረው እያኮረፈ እያየው ወደዚህ ለመምጣት ራሱ አልተረኝም። እሱማ እንደሚደብርሽ አዎ እንዳይደብር እሷ እንዳይደብር ለእሷ ማስባለሁ። በጣም ይገፋት እንጂ አሁን ቆይ ምንድነው? እኔ እኮ አሁን ምንድነው ትናንትና አራትን ታጸጉሯል ልቀቀው እንዴ? ይሄ የእንትን ጸጉር መሰለ የራሷ ጸጉር እኮ አትጎትተው፣ ስትጎትተው ይሰማታል። ባይዞ ሂማኔር አይደለም የራሷ ጸጉር የራሷ ጸጉር ነው። ሲያምር ቢጀንን አንተና አመሰግናለሁ። እና እኔ አሁን ግራ የገባኝን አንድ ነገር ልጠይቃ ነው። ምንድነው የተፈጠረው? ምን ሆነክ ነው? ለምንድን ነው የደበረኝ? ለምንድን ነው የሚደብረው?
አይ ትላንትና ያው እኔ ሲጀመር እኔ ብቻ ሳልሆን ሁሉም ሰዎች ራሱ በጣም እንደደበረህ ምናምን እየጻፉ ነበርና ምን ሆነክ ነው? ምን አልከኝ? ቆይ ግን ለምንድን ነው አልጠራኸኝ ዛሬ? ደወልኩልህ እኮ ደውዬልህ። እኔ ሲጀመር እኮ ልጠራህ እኮ ነው። እኔ አንተን ማግኘት ፈልጌ ነው እዚች ጋር ቆሜ። መጀመሪያም እየነገርኳቸው ነበር፣ ደውዬለታለሁ፣ ምን እንደተፈጠረ ጠይቀዋለሁኝ እያልኩኝ ማለት ነው። አዛስ ነግረኝ ስደውልለት ደግሞ አነሳና ከዛ አብረን አንተ ይከፋት እንዳይበርዳት ይበርዳላ። አይ ይበርዳል። አይችልም ሲጀመር እንደ ዶሮ ነው ያልከው። እየሞቀኝ ነው ሲመጣ ግን ብርዱኝ ነበር። አስሬ አይችልም ይላል። እኔ እዛ ሌክቸር እንደምሰጥ ምናምን አያውቅም፣ አስተማሪ እንደሆንኩኝ እንደዚህ ለፍቅረኞች ግን ታምራላችሁ ታውቃለህ። ለፍቅረኞች ምናምን ነገር እኔ አስተማሪ ነኝ። አንተ መማር ከፈለክ መተህ እኔ ጋር መማር ትችላለህ። እኔ የምሰጠው ክላስ ግን እንዴት ነው? አሪፍ ነው። እንዲህ ለፍቅረኞች እንዴት ፍቅር መስጠት እንዳለባቸው፣ እንዴት መቀበል እንዳለባቸው እኔ ቆንጆ አደክ በቃ ወሬ ለመድክ ፍቅር ጀመርክ። ቆይ ብናት አይና እንዳይነካችሁ እና ጭብጨባ ነው ዱዓ ነው የሚያስፈልገው። ጸሎት አድርግልኝ ካደረክ ምንድን ነው? ወይ ደግሞ ጸሎት አታደርግልንም፣ አልወደድከንም። ሲጀመር እኔ እኮ አልተመቸንክም እኮ አውቄያለሁኝ እኮ ግን ሙሳቷ ያምራል በጣም አመሰግናለሁ። ግን እሱ ብቻ ቢያደንቀኝ ደስ ይለኛል። አዎ ይደብርሃል። ካሁን በኋላ አታርንቀኝ ያለችና አማርኛ በደንብ አይችልም። አሁን ሌላ ነገር ያልሽ እንዳይመስለው። ስሚኝ የእኔ ቆንጆ ግን እንዳይደክምሽ ተሸከማት እስቲ። እንዴት ትሸከመኛለህ? እሺ ምግብ በላሽ? እኔ አይችልም እኮ ወገቡ ያማል። ምግብ በልተሻል? አፕዴት አላደረክም እስካሁን። በ2026 ነው ያለ። ምግብ በላሽ ታታሽ የኔ ቆንጆ እኮ ከማሰብ አንፃር ነው እንጂ። ቆይ እኔ ያልገባኝ ነገር ማለት ነው ለሰው ልጅ ማሰብ እኮ እኔም አልገባኝም። ጊዜ ይቀይረዋለሁ። በዚህ እየደከመሽ ነው። ካፌ ምናምን ሄደን ቁጭ ብንል ይሻላል። ደስ ይለኛል እንደዛ። ሲጀመር አንተ መቆም ነው የምትፈልገው? ለሷ ማሰብ ከብት የሽፍጅ ይወልህ ለሷ የምታስብ ከሆነ ካፌ ላይ ቁጭ ብለህ ነው የምትተራት። እዚህ ከፍ ላይ እንሂድ ዞር እንሂድ አትልህም። እኔ እኮ አንተ ትመጣለህ ያላዛ እንሂድ አለችኝ። እሷማ እኔን አታፍረኝም። እኔን ታፍረኛለች ማለት ነው። እዚህ ጋር ተገናኘን። ይደብርሃል? ቻው ብንል ሰላም ተባባልን። ለምንድን ነው የሚደብረኝ? ከዛ እንሄዳለን ብለን ምንድነው? ቆይ እኔ እኮ ችግር አልገባኝም። ምንድነው? ቆይ ችግርን ተናገርና የመንግስት ይፍተው። ምንድነው? ቆይ ምን ችግር ይኖራል ካንተ ጋር? አልገባኝም። እኔ ካንተ ጋር ይኸው የምትናገረው ነገር ትክክል አይደለም። አኳኳንክ ትክክል አይደለም። አክትክ ታምራላችሁ። ተቀየረ። ፈጣሪ ተብካችሁ። አሜን 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 በል። አሜን በደንብ በል። አሜን ብለናል። ያው በደንብ እኮ እኔ ከልቤ ስለምፈልግ ነው። ከልቡ አይደለም ታውቂያለሽ። በቃ ያስታውቃል። አይ ወይ ደግሞ እሺ ቆይ ወይ ንገረኝ ወይም ምንድነው ወደሃት ነው ልጅቷን? የሆነ ከኔ ጋር ስትሆን ምናምን ደስተኛ አይደለም። ምንድነው? የጓደኛ ሚስት እኮ ለምንድን ነው? እኔም እኮ ጓደኛ ነው የጓደኛ ሚስት ደስተኛ መሆን ነበረብህ። ቆንጆ ናት ትላለህ፣ ጸጉሯ አሪፍ ነው ትላለህ። ለእኔ ስትሆን ጊዜ ደግሞ ይደብራል። ግን ስታግዝ ደስ ነው የሚልህ። አይ እውነት ግን ያሳዝናል። ተው በቃ። ለምንድን ነው የምትናደደው? አሁን በቃ ማለት ምን ልልክ ፈልጌ ነው ነግሬዋለሁ። ማለት ምኑን ነው የነገርሽ? እሱም ፕራንክ እያደረግነው እንደሆነ እኔ እናንተ ፍቅረኛሞች እንዳልሆነን እውነቱን ነግሬዋለሁ። እንዳትናደድብኝ። ለምንድን ነው የሚናደደው? እኔ እኮ በጣም አሳዝኖኝ ነው። መናደድ አለብን። እያደረገ ነው ሁሌ ምስኪን ሲሆን አሁን ሶስተኛችን ማለት ነው። ማን ነው የሚያሳዝነው? እኔ ወይስ አንተ? ማን ነው የሚያሳዝነው? አሳዝኖኛል እኮ እሱ ግን አሳዝነው። ከግድም ጀምሮ ያልኩት ነው። አንተ አትረዳም። ይሄ እንትን ነው የሆነ ሻው ማስቲካ የለም ወይስ አፈርቢ
አትሳደብ። አብረን እንብላ። አንቺ እኔ ስንት ቀን እንሰክሳለን ስንት ቀን እናዝጓለን ምናምን ያልኩሽን በአንድ ቀን ነግረሽ ትመጫለሽ? ለምንድን ነው የማትናገረው? ሲጀመር ቶሎ ሰው ምን ይመጣል ታዲያ? በጣም ምስኪን ነው። አትይኝ እንደዚህ ደግሞ ማች የለበሰ እነሱ አይደለም ሹ አይ ቆይ አሁን ደግሞ አንድ የሆነ ግልጽ ያልሆነልኝን ነገር ንገሪኝ። ምን ተበላ አይዞ ምን ነበር ያለው? ማናችሁንም ደግፌ ሳይሆን ሁለታችሁንም ፍራንክ ማድረግ ይመቸኛል። አይ ትናንትና ነበረ ዛሬ ደግሞ ወደስ ካርማ ስለህ አንተ አይገባም። ምን ይሻላል? ቆይ እሺ ትናንትና ፍቅረኛ እንደሆነ ነበር የተሰማክና አላወቅም ማለት ለምንድን ነው እንደዛ ስትሆን የነበረው አልገባኝም። አዎ ግን እሱም ለኔም ጥያቄ ነው። ለምን እንደዚህ አንተ አልነገርኩሽም? ሲመታ እሱ አይ በደንብ አልገለጽክልኝም። ደረስንና እዚህ ከዛ ወሬያችን ተቀየረ። ሳልደረስ ወደ አንተ ስንመታ ትቆረጣ። በቃ አሁን ልንገራች፣ አንተም ትሰማለህ። እኔ ለምንድን ነው የምናደደው? ፍቅረኛ ብትሆን ደስ ነው የሚለኝ። ግን እኔ ያናደደኝ ምንድን ነው ወንድሜ ያለ ጓደኛ ያለ ፍቅረኛ ያለው ሳይነግረኝ ነው ያናደደኝ። እና ትናንትና ማመን አልቻልኩም። ፕራንክ ያደረጋችሁ ነው ምናምን። አሁን እኔ ፍቅረኛ ብዬሽ ለአንተ እነግራለሁ። ምሳሌ ልክ ፍቅረኛ ስንሆን ቅድም ልክ ነበርኩ ሳትነግረኝ የገመትኩት ማለት ነው። ያናደደኝ እሱ ነው፣ ሌላ ነገር አይደለም። የሆነ ምክንያት ምናምን አንደ ይመስል ያንተ ደስታ የኔ ደስታ ነው፣ ያንተ ሀዘን የኔም ሀዘን ነው። ወንድም እንዴት ነው ላቀኝ ማለት ለምንድን ነው የምትናደደው? በቃ ሶስታችንም ጥሩ ጓደኛሞች ነን፣ እንቀጥላለን። የምር ግን አትናደድ። ተው አትናደድ። ያሁይ ላቀኝ ሲበና ያሁይ ላቀኝ በቃ እኔ አንተን እንዴት ላሳመነ ታዲያ? አይደለም አሁን እሱ ባኔ ንግግር ነው የተናደደ። በእናትሽ ሰርቪስ ና ና የት ነው?